ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ፕሮግራም የምትከታተሉ እንደምን ዋላችሁ ማለት ፈልጋለሁኝ። ህዳር 16 2018 በኢትዮጵያ ዘመን አቆጣጠር ኖቨምበር 25 2025 በግሪጎሪያን ካሌንደር የጋት ውሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ ደግፉ። ሶስት አጭር መረጃዎች ነው ወደ እናንተ ይዤ የመጣሁት። የመጀመሪያው ኢትዮጵያ ውስጥ ይፋዊ የስራ ጉብኝት በማድረግ ላይ ያሉትና ዛሬ ይፋዊ ጉብኝታቸው ምሽት ላይ የሚጠናቀቀው ሎረንስ ወንግ የሲንጋፖር ድርጅት የሆነው ዊልመር ፋክተሪ 50% ድርሻ ያለውን ኢትዮጵያዊ ባለሀብቶች ደግሞ 50% ድርሻ ያላቸውን የረጲ ዊልመር ፋክተሪን ጠዋት 2 ሰዓት ላይ ጉብኝት አድርገዋል። በዛም ከሰራተኞች ጋራ ከድርጅቱ ባለቤቶች ጋራ ሰፊ ምክክር አድርገዋል። የሲንጋፖር ባለቤቶች፣ ኢትዮጵያዊ ባለቤቶች እንዲሁም ተጨማሪ ማስፋፊያ በሚደረግበት ኢትዮጵያ ለኢንቨስትመንት ምቹ መሆኗን የሲንጋፖር ባለሀብቶችም ባለሙያዎች የኢትዮጵያዊ ባለሀብቶችም ሰፊ የሆነ ገለጻ አድርገውላቸዋል። በጉብኝታቸውም ሎረንስ ወንግ ኢትዮጵያ ምቹ ለኢንቨስትመንት ምቹ የሆነች ሀገር መሆኗን የእድገት መርሃችንም በጋራ ተጠቃሚነት ዊን ዊን ፓርትነርሽፕ ላይ መስራት እንደሚያስፈልግ የድርጅቱን የዊልመር ረጲ ዊልመር ፋክተሪ ስኬት ተጨማሪ ባለሀብቶችን ወደ ኢትዮጵያ ለመሳብ መልካም እንደሆነና በርትተው እንዲሰሩ አቅጣጫ ሰጥተዋል ማለት ነው። ለኢትዮጵያ ሲንጋፖር የፎሪን ዳይሬክት ኢንቨስትመንት የአጠቃላይ የኢኮኖሚ ትስስር እንደ ማሳያ ሞዴል ሆኖ ነው የሚያገለግለው። ትናንት ምሽት እንደተከታተላችሁት ሆፕፉሊ የጋራ የሆነ መመማሪያ መድረክም ተዘጋጅቶ ነበር። ከዛም በፊት የፊርማ ስነስርዓት ተካሂዶ ነበረ። እሱን ተከትሎ ፕሬስ ሪሊዝ ወይም ፕሬስ ብሪፍ ተደርጎ ነበር። በዛም እንግዲህ በ2027 ኦልሞስት ከ1 ዓመት ከ2 ወር ገደማ በኋላ በምስራቅ አፍሪካ የመጀመሪያውን በአፍሪካ ደግሞ ከግብፅና ደቡብ አፍሪካ በመቀጠል 3ኛ የሆነውን ኤምባሲ አዲስ አበባ ውስጥ እንደምትከፍት ሲንጋፖር ገልጸዋል። ጠቅላይ ሚኒስትር ሎረንስ ወንግ ኤምባሲው የኢትዮጵያ ሲንጋፖርን ብቻም ሳይሆን የአፍሪካ የፖለቲካ መዲና የሆነችው አዲስ አበባ ኢትዮጵያ የአፍሪካ ህብረት መቀመጫ የሆነችው ሌሎች ቀጠናዊና ዓለም አቀፍ ተቋማት በተቀመጠችበት አዲስ አበባ መከፈቱ የሲንጋፖር አፍሪካን እንዲሁም የሲንጋፖር ሌሎች ዓለም አቀፍ ተቋማት ጋር ተቀራርቦ ለመስራት ምቹ ሁኔታ እንደሚፈጥር ጠቅሰዋል ማለት ነው። እንግዲህ ከዛም ባለፈ የአፍሪካ ሀገራት መሪዎችን በከስተም ሜድ በሆነ እንዲሁ ዝም ብሎ ሪጉላር በመደበኛም ሳይሆን ላይክ ሳንዱች በሚመስል መልኩ ካስተም ቤዝድ በሆነ ኤክስኪዩቲቭ ሊደርሽፕን ኤክስኪዩቲቭ ማኔጅመንትን የአመራርን ጨምሮ የስኮላርሽፕ ለመስጠት ዝግጁ መሆናቸውን ለአፍሪካን ኦፊሻልስ ማለት ነው። የሲንጋፖር ዩኒቨርሲቲ ዩኒቨርሲቲዎች ይህንን እንደሚሰጡ እንደምታውቁት፣ በነገራችን ላይ ሲንጋፖር በትምህርት መንግስት ነው ትምህርት የሚሰጠው። በሳይንስና ቴክኖሎጂ በአይሲቲ እጅግ የላቀ ትምህርት የሚሰጥበት ሀገር ነው። ህዝብ ብዛታቸው ወደ 6.6 ሚሊዮን 110,000 ገደማ ናቸው። ይህን ይዘው ግን በሳይንስና ቴክኖሎጂ በፐብሊኬሽን በተለይ በሃርድ ሳይንስ በዚህ በተፈጥሮ ሳይንስ በፊዚክስ በኬሚስትሪ በሜታለርጂ በኬሚካል ኢንዱስትሪ ሰፋፊ የሆኑ ከዚህ በፊትም ብዙ በከፍተኛ ትምህርት ተቋማት በተለይ ኬሚስትሪ ፊዚክስ አካባቢ ያሉ ምሁራንን በማሰልጠን የሚታወቁ ናቸው። ፖስት ዶክተሪያል ይሰጣሉ። ፖስት ዶክተሬት ስተዲ ማለት ነው። ይህን እንደሚሰጡ የዚህ የሰብሊንግስ ብለው የጠሩትን ሲንጋፖር አፍሪካን ፓርትነርሽፕ ሊዲንግ ቱ ግሮዝ ኤንድ ሰስቴናቢሊቲ ፓኬጅ ይህ ስልጠና ለአፍሪካ ከፍተኛ ባለስልጣናት እንደሚሰጥ ኢትዮጵያውያንም በዚህ
የበለጠ አብዝተው ሊጠቀሙበት እንደሚገባ ገልጿል ማለት ነው። ሰው ኤምባሲ መከፈቱ ኢትዮጵያና ሲንጋፖር ያላቸው ግንኙነት በዚህ ረገድ ወጣት አመራሮችን የመንግስት ባለስልጣናትን ሲንጋፖር እንዴት አደገች፣ ምን የትኛውን ድንጋይ ረግጣ ነው? ድንጋይ ረግጣ ስንል እንደ ስቴፒንግ ስቶን ምን ፈተና ገጠማቸው? ያንን ፈተና እንዴት ተወጡት? እንዴት ሀብ መሆን ቻሉ? የቻይናንም የአሜሪካንም ፍላጎት እያስተናገዱ በቀጠና ያለው ደግሞ ይሄ አሶሲዬሽን ኦፍ ሳውዝ ኤስት ኤዥያን ኔሽንስ የሚባሉት 11ዱን ሀገራት ምርቶቻቸውን ልክ እንደ መስፈንጠሪያ ሆነው እንዴት ነው ያደጉት? ከማሌዥያ ጋር ያላቸውን የውሃ ጉዳይ እንዴት ነው የፈቱት? ከኢንዶኔዥያ ጋር ያለው ጉርብትናቸው ምን ይመስላል የሚለውን የምንማርበት በተለይ ደግሞ የአንድ ከተማ ህዝብ ነው። ሞሮለ ሲንጋፖር አንድ ከተማ ውስጥ ነው የሚኖረው። ትራንስፖርት ሲስተማቸው ምንድን ነው የሚመስለው? የቆሻሻ አወጋገድ ስርዓታቸው ምን ይመስላል? ዲጂታላይዜሽን ስማርት ሲቲያቸውን ከዚህ ረጅም ብዙ ትምህርት ልንማርበት የሚገባው የንድፈ ሀሳብም የተግባር ትምህርትም ለመማር የሰብሊንግስ ሲንጋፖር አፍሪካን ፓርትነርሺፕ ሊዲንግ ቱ ግሮዝ ኤንድ ሰስተናቢሊቲ ፓኬጅ በጣም ወሳኝ ነው የሚሆነው። ከዛም ባለፈ የሳብሊንግስ ፕሮጀክትን ወደ ኢትዮጵያ የሚመጣበትን ለምሳሌ የአፍሪካ ሊደርሽፕ አካዳሚ አለን፣ አፍሌክስ የሚባለው ማለት ነው። አፍሪካ ሊደርሽፕ ሴንተሩ ይሄ ሴንተር ከሲንጋፖር ዩኒቨርሲቲዎች ጋር የሳብሊንግስን ፕሮጀክትን አውትሶርስ በማድረግ አፍሌክስ ሱሉልታ ያለው እንዲይዘው በማድረግ የሲንጋፖር ባለሙያዎች ወደ ኢትዮጵያ የሚመጡበት፣ ሌሎች ደግሞ በምስራቅ አፍሪካም ያለው እንደ ሴንተር አመራሮች ኢትዮጵያ ውስጥ የሚመጡበት ይሄ ሃርድ ከረንሲ እናገኝበታለን። ከሃርድ ከረንሲ ባለፈ የኢትዮጵያን ኢሜጅ እንሸጥበታል እና በጣም ሰፋፊ በትብብር ሊሰሩ የሚችሉ ስራዎች ይኖራሉ ማለት ነው። በሳብሊንግስ ውስጥ ሊቀረጹ የሚችሉ ፕሮጀክቶችን አብረን የምናየው ነው የሚሆነው። ድሮ የኢትዮጵያና የሲንጋፖር ግንኙነት በኢትዮጵያና በሲንጋፖር ብቻ ላይ የሚወሰን አይሆንም። ሲንጋፖርን ወደ አፍሪካ ለመሸጥ ኢትዮጵያ እንደ ላውንቺንግ ፓድ ሆና ታገለግላለች። በተመሳሳይ ኢትዮጵያን በአሶሲዬሽን ኦፍ ሳውዝ ኢስት ኤዥያን ኔሽንስ በ11 ሀገራት ገበያ ለመግባት ደግሞ ማሌዥያ ጋር በጣም ጠንካራ ግንኙነት አለን። ከኢንዶኔዥያ ጋር ጠንካራ ግንኙነት አለን። በተመሳሳይ ከፊሊፒንስ ጋር የተጀመሩ አሉ። የላኦስ፣ የበርማ፣ ማይናማር ከነዚህ ሀገራት ጋር ጠንካራ ሆኖ የፖለቲካል ኢኮኖሚ ግንኙነታችንን ለማሳደግ የሚረዳን ይሆናል ማለት ነው። ከዚህ ባለፈ የዊን ዊን ፓርትነርሺፕ ነው የሚያስፈልግ የሚል የመመማሪያ መድረኮች እንደሚኖሩ የኩፕ 32 አዘጋጅ ኢትዮጵያ በ2027 ታዘጋጃለች። እሱንም ሲንጋፖር እንደምትደግፍ በአጠቃላይ ከኢትዮጵያ ጎን እንደምትሰለፍ ገለጻ ተሰጥቷል። እንዳልኳቸው የዛሬ የረፒ ዊሊያመር ፋክተሪ ጉብኝት አድርገዋል። ሆፕፉሊ ዛሬ ምሽት ወደ ሀገራቸው የሚመለሱ ይሆናል። ተጨማሪ መረጃዎች ካሉ ደግሞ ምሽት ላይ በጋት ዕለታዊ ወደ እናንተ የማድረሳችሁ ይሆናል። ሌላው በትናንትናው ዕለት የኢትዮጵያ ባህር ኃይልና የጣሊያን ባህር ኃይል በጋራ ለመስራት በተለይ በስልጠናና በልምድ ልውውጥ በጋራ ለመስራት ስምምነት ፈረሙ የሚል መረጃ ድርሻቸው ነበር። የኢትዮጵያ መከላከያ ሰራዊትን የማህበራዊ ትስስር ገጽን ሳይት በማድረግ በመጥቀስ ያ እንግዲህ የኢትዮጵያና የጣሊያን የባህርተኞች ስልጠና የልምድ ልውውጥ ዝም ብሎ የሁለት ተቋማት ውል አይደለም። ኢትዮጵያ ወደ ቀይ ባህር መመለስ ትፈልጋለች። ይህ ወደ ቀይ ባህር ለመመለስ ጥረት እያደረገች ባለችው ኢትዮጵያ በኔቶ ውስጥ ከፍተኛ የሆነ ተጽዕኖ ፈጣሪዋ የሆነችው ጣሊያን ከጣሊያኑ ደግሞ የጣሊያን ባህር ኃይል ከኢትዮጵያ ባህር ኃይል ጋር ሲፈራረም ዝም ብሎ ባህርተኞችን ማሰልጠን፣ በካሪክለም ቀረጻ ላይ አብሮ መስራት፣ የልምድ ልውውጥ ማድረግ፣ በጋራ ወርክሾፖችን ማዘጋጀት፣ የሰው ኃይል ልውውጥ በዚህ ብቻ አይደለም። ጣሊያን የኢትዮጵያ የማሪታይም አምቢሽንን ተቀብላለች ማለት ነው ትርጉሙ። ዘን ይህ ባለበት ሁኔታ እንግዲህ በዛሬው ዕለት ጠዋት ላይ ክቡር የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካን ኮማንድ ፖስት የዩኤስ አፍሪካ ኮማንድ ፖስት የአፍሪካ እዝን ዋና አዛዥ ጀነራልን ተቀብለው በጽህፈት ቤታቸው ማናገራቸውን እንግዲህ ዝርዝሩ
አልጠቀሱም ዝርዝሩም በዚህ ጉዳይ ላይ ተነጋገርን በሚል ግን ደፍነትሊ እኚህ ዋና አዛዥ ሆነው የተሾሙት ጀነራል ዳግቪን አርኤም አንደርሰን ታስታውሳላችሁ። በነገራችን ላይ ኤግዛክትሊ ከ5 ወር በፊት ጁን 21 አካባቢ ጀነራል ማይክል ላንግሌይ የአፍሪኮም የዩኤስ አፍሪካ ኮማንድ ፖስት አዛዥ ዋና መቀመጫው በነገራችን ላይ ጀርመን ስቱትጋርት ነው ያለው። በቅዱ መሰረት የዩኤስ አፍሪካ ኮማንድ ፖስት የእዝ ማዕከሉ አፍሪካ ውስጥ ይሆናል ነበር። ነገር ግን ስቲል ጀርመን ውስጥ ነው ያለው። ይሄ የአፍሪካ ኮማንድ ፖስት ጅቡቲ ላይ ያለውን አፍሪካ ውስጥ በተለያዩ ቦታ ያሉትን የደህንነት የኢንተሊጀንስ ስራዎች ያስተባብራል። በወቅቱ ጀነራል ማይክል ላንግሌይ በርበራ ሂደው ነበር፣ ሶማሌላንድ ማለት ነው። ዘን ሀርጌሳ ንግግር ካረጉ በኋላ ጅቡቲንም ጎብኝተው ኬንያ ናይሮቢን ካዩ በኋላ ወደ አዲስ አበባ ነበር የመጡ። ጀነራል ላንግሌይ ነው ማይክል ላንግሌይ ነው እያወራቸው ያለሁት ከ5 ወር በፊት ጁን 21 በነበረው በወቅቱ ንግግራቸው የነበረው በቀጠናዊ በቀይ ባህር እንዲሁም በአፍሪካ ቀንድ ብሎም በአጠቃላይ በአፍሪካ ደረጃ አሜሪካ በሚኖራት ከራሷ ብሔራዊ ጥቅም እንዲሁም ከአፍሪካ ሰላምና ደህንነት ማረጋገጥ አንጻር ኢትዮጵያ የማይተካ ሚና እንዳላት በካውንተር ቴሮሪዝም የአልሸባብ ምንድነው አልቃይዳ ሊንክ የሆነ ከአልቃይዳ ጋር ትስስር ያለውን አይኤስአይኤስ እንዲሁም አልሸባብን በመዋጋት ረገድ የማይተካ ሚና አላት የሚል አቅርበው ነበር። ኤግዛክትሊ ከ5 ወር በኋላ አዲሱ አዛዥ ዛሬ በጠቅላይ ሚኒስትር ጽህፈት ቤት ከኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተነጋግረዋል ማለት ነው። እኚህ ጀነራል ዳግቪን አርኤም አንደርሰን ምንድን ነው ሊሆን የሚችለው የሚለውን ስናይ አንድ ጽሁፍ ወደ አእምሯችን ሊመጣ ይገባል። ምንድን ነው የሚለው? ማት ብራይደን የሚባሉት የአፍሪካ ሴንተር ፎር ስትራቴጂክ ስተዲስ አንድ ጽሁፍ አውጥቷል። በነገራችን ላይ የጊዜ ጉዳይ ካልሆነ ዛሬ ይሁን ነገ ወይ ከነገ በስቲያ ኤግዛክትሊ ማወቅ አንችልም እንጂ ሶማሊያ በአልሸባብ እጅ እና ከአልቃይዳ ጋር ግንኙነት ባለው በአይኤስአይኤስ እጅ መግባቱ አይቀርም የሚል አንድ ጽሁፍ ወጥቷል። ብታነቡት ደስ ይለኛል። ምንድን ነው የሚለው? ሶማሊያ አት ሪስክ ኦፍ ቢካሚንግ ጂሃዲስት ስቴት ይላል። አፍሪካ ሴንተር ፎር ስትራቴጂክ ስተዲስ የጻፈው ማት ብራይደን ነው። ጽሁፉ አቬለብል ነው። ሌላ ምንም አይደለም የሚለው የሶማሊያ ፌዴራል መንግስት ሀሰን ሼክ መሐመድ የሚመሩት በኒፖቲዝም ውስጥ በኮራፕሽን ውስጥ ነው ያለው። ከሪጂናል ከፌዴራል አካላት ጋር በተለይ ከፑንትላንድ ጋር ከጁበላንድ ጋር ራሱ ከሶማሌላንድ ጋርም ግጭት እየፈጠረ ነው። አንድ አይነት ምርጫው በራሱ ደግሞ ይሄ ግጭት ፈጥሯል። በጋራ ሁሉን አካታች ኢንክሉሲቭ የሆነ ትኩረት በመስጠት ሽብርንና ሽብርተኞችን መዋጋት ሲገባው የፖለቲካል ኢንተረስት ብቻ ነው ያለውና በዚህም ደግሞ አልሸባብ የሞቃዲሾ በሮችን በተደጋጋሚ እያንኳኳ ነው የሚል ያቀርበዋል። እንግዲህ ያን ተከትሎ አንደኛ የአይኤስአይኤስ ጉዳይ ይኖራል፣ የአልሸባብ ጉዳይ ይኖራል። ከዛም ባለፈ እንደምታውቁት እንግዲህ የሱዳን ወታደራዊ መንግስት መቀመጫውን ካርቱም ያደረገው ጀነራል አብደልፋታህ አልቡርሃን በኳርቴት አራቱ የሚባሉት አደራዳሪዎች ግብፅ፣ ዩናይትድ አረብ ኤሚሬት፣ አሜሪካ እና ሳውዲ አረቢያ በዛ በኩል የማሳድ ቦሎስ ያቀረቡትን የሲዝፋየር የተኩስ አቁም ስምምነት አልቀበልም ብሏል አልቡርሃን። ይህንን አንድ ያዙ አልቡርሃንን። ሁለተኛ ሶማሊያ በከፍተኛ ሽብርተኝነት እየተስፋፋ ነው የሚለውን እናስ። ሶስተኛ በደንብ ያልተነገረ በደንብ መታየት ያለበት በጅቡቲና በሶማሌላንድ መካከል ግጭት ሉም የማረጉ የኢትኒክ ኮንፍሊክት የመፈጠር እድል አለው። ያው የበለጠ ማንበብ የበለጠ ሰፋ ማድረግ አለብኝ ወደ እናንተ ከማምጣቴ በፊት ያስኩት ስለሆነ ነው። እሱን የሚያዙ በሶስተኛ ደረጃ። አራተኛ ኢትዮጵያ የቀይ ባህር አምቢሽኗ በመሽኮርመም በመግደርደር እንዲያው ብታደርጉልኝ የሚባል ነገር ሳይሆን ቦልዶ ነው ወጥቷል። ቦልዶ ነው ወጥቷል ማለት ምንም አይነት ነገር ሊሸፈን ሊደበቅ የማይችል ልክ አንድ ሰው ተነስቶ ፀሐይን በመዳፉ መሸፈን አይችልም። እኔ ፀሐይን መሸፈን አልችልም በመዳፌ። ምናልባት መዳፌን አይኔ ላይ ሸፍኜ ፀሐይ የለም ልል ይችል ይሆናል።
የኢትዮጵያ የግብፅ ጉዳይ አለ። በናይል ጉዳይ የሚነሳ ውሃ ሊያስቀርብኝ ነው፣ ውሃ በዛብኝ፣ ዝም ብያ ላየውም የሆነ ነገር አደርጋለሁ። የኢትዮ ኤርትራ ጉዳይ አለ። የኢትዮጵያ የቀይ ባህር አምቢሽን አለ። በተመሳሳይ ሻዕቢያ የሚረዳቸው በተለይ ህወሓት የሚያነሳው ጉዳይ አለ። ይህ አጠቃላይ የቀይ ባህር የሆርን ኦፍ አፍሪካ፣ የምስራቅ አፍሪካ አለፍ ሲልም የአፍሪካ ጉዳዮች ናቸው። በዚህ ጉዳይ ላይ ኢትዮጵያ የአሜሪካ ዋነኛ የጸረ ሽብር አጋር በመሆኗ አንድ በቀጠናው ጉዳይ የደቡብ ሱዳንም የሱዳንም የሶማሊያም ጉዳይ የጅቡቲ ሶማሌላንድ ጉዳይ እነዚህ ቀጣይ ጅቡቲ ላይ የሚጠበቀውም ደግሞ ምርጫን ተከትሎ እነዚህ ባሉበት ጉዳይ ኢትዮጵያ ስቲል የአሜሪካ የጸረ ሽብር አጋር ሆና እንድትቀጥል በቀጠናው የሚታየውን የሰላም መደፍረስም ለማስተካከል በዋነኝነት ንግግሩ ፎከስ የሚያደርገው ኢትዮጵያ ቀይ ባህር ያስፈልጋታል። የሚያስፈልጋት የወደብ ኪራይ ስለምትከፍል ብቻ ማለት ነው። እሰ ማተር ኦፍ ሰርቫይቫል ነው። የቀይ ባህር ጉዳይ አስተማማኝ ደህንነትና ዘላቂው መፍትሄ ኢትዮጵያን ህልውና ወደ ተወሰነበት ታሪካዊ፣ ተፈጥሯዊ፣ ጂኦግራፊክ የሚባለው የተባበሩት መንግስታት ድርጅት ደግሞ የወሰነበት ያንን የታሪክን ስብራት ማስተካከል ነው የሚለውን በዚህ ዙሪያ ጉዳይ ነው የሚሆነው። ሌሎች ተጨማሪ ደግሞ የዲፕሎማቲክ ምንጮችን አጣቅሼ ደግሞ ወደ እናንተ መረጃ ማድረሳችሁ ይሆናል ማለት ነው። ሌላው ምናልባት በዚህ ረገድ የእስራኤል አምባሳደር በኢትዮጵያ እንዲሁም አጠቃላይ የእስራኤል መንግስት የኢትዮጵያን በቀይ ባህር ላይ ያላትን ህጋዊና ፍትሃዊ በተመሳሳይ የአባይ የናይል ወንዝ አጠቃቀም በተመለከተ አስፋራስስ ሌገል እስከሆነ ድረስ ህጋዊ፣ ፍትሃዊ፣ ሁሉን አካታች እስከሆነ ድረስ የማይቆጠብ ድጋፍ እንደሚያደርጉ ገልጸዋል። በአምባሳደሩ ዶክተር አብርሃም በኩል እነኝንም ሌሎችን የመካከለኛው ምስራቅን ተጨማሪ መረጃዎችን ምሽት በጋት ዕለታዊ ወደ እናንተ ማድረስ ይሆናል። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ